የነልዩ ጀበና እኮ ስንት ብር ነው የገባው? ስንት እንደሆነ ታውቂያለሽ? ጀበና መልስ ሰጠና ምናምን ስላሉኝ ነው እንደገና በአዲስ እቺንም ላወራበት እንትን ያልኩት። እንዳትልኩልኝ ብያቸውም ነበር። አንተ የእውነት ምንም ነገር የለም አይደል? ሶሻል ሚዲያ ዘመን ነው። ልጆች ስልክ አላቸው በእጃቸው ላይና ጥንቃቄ ብናደርግ። ዜና ተሰምቷል። በስተመጨረሻ ሴዶ ተስማማም። ሁለተኛው እንግዲህ በኢትዮጵያ የኤምኤምኤ ፋይት በሴዶና በጆኒ መካከል እንደሚደረግ እንግዲህ ሲነገር ነበርም። ሄና ባቴ 12 ሚሊዮን ብር በላይ ወጪ ተደርጎበት የተገነባው የወንዝ ድልድይ ብሩን አየን፣ ግን ድልድዩ እንደማሳዩና አሁን ማን ብራንድ እንደሆነ እንለያለን። አባቢ ስለ አይመስልኝም በእውነት ቢወድቅብህም ብትወድቅበትም እኮ ሟች ነህ። ሰላም ለእናንተ የሀገሬ ልጆች እንዴት አላችሁ? ነው ደግሞ በሌላ አስገራሚ ቪዲዮ መጣንላችሁ። ደግሞ ምን አሉ ምንስ ተሰማ ማን ተሞገሰ ደግሞ ማን ታማ የሳምንቱን አስገራሚ አስደማሚ አስደናቂና አስተማሪ ቪዲዮዎች ይዘንላችሁ መተናል። ቪዲዮቹን አብረን የምንጎመኩም ይሆናል። ወደ ቪዲዮቹ። እሺ ሙያ የሌላ ሚስታል እኔ ምን አባቴ ወይ ቁርስ ምን ትሰራለህ? እኔ እንጃ ምን ትሰሪልኝ? የፈለከው ገንፎ ስሪልኝ። ገንፎ? አዎ። እሺ ትንሽ ጠብቀኝ። ቆይ ሳልጠይቀው እኔ ምን አባቴ ወይ ባልጫ ነው ወይስ በቀይ እንሰራለን? ገንፎ? አዎ ገንፎ። ባልጫ ስሪልኝ። እሺ ሳልጠይቀው እኔ ምን አባቴ ወይ ቲማቲምና ሽንኩርት ይኖረው እንዴ? ገንፎ እንደውም ዛሬ ባንበላስ እንጾምስ? እሱ አሪፍ ሀሳብ ነው። እግዚኦ እግዚኦ። ወይኔ ልቃጠልልህ። ባንበላስ አለ ምን ያድርግ የኔ አባት። እቺ ውሃን ብትጥድ የሚያርባት ናት። ትቅርባባት ትቅርብህ፣ ግን የለህም ትቅርብህ። ከባና ለማንኛውም በጣም የካፕል ኮንተንት ከሚሰሩ ባልና ሚስቶች በጣም የሚመቹ ናቸው። ሪስፔክት። እሱ ባለው ትክክለኛ ስሙ እሱ ባለው ነው። በነገራችን ላይ ምን አባቱ ይሱ ኮሳሳ የረጅም ኮሳሳ አንድ ነገር ልንገር። አንተ አታውቀኝም አይደል? አንተዋወቅም አይደል? ቅዳሜ ዕለት በኢትዮጵያ 11 ሰዓት ላይ ልትቀርህ አንተም ዘቢባም ኑ እዚህ ኑ እንነጋገር። ለአንዴና ለመጨረሻ ጊዜ ገዛጓለሁ ብዬ እኔ ትናንት ወዲያ ቃል ገብቻለሁ። አሁን አንተ ስለወጣህና መልስ ሰጠና ምናምን ስላሉኝ ነው እንደገና በአዲስ እቺንም ላወራበት እንትን ያልኩት። እንዳትልኩልኝ ብያቸውም ነበር። አንተ የእውነት ምንም ነገር የለም አይደል? ቅዳሜ ዕለት 11 ሰዓት ምን ነው የሚባለው? 11 ሰዓት በኢትዮጵያ 5 ሰዓት ላይ ና፣ ህዝብ ባለበት እንነጋገራለን። እሺ ዛሴ ይሄንን ጠይቃለሁ አልልም። እዛው ነው የምጠይቀው። ሰርፕራይዝ የራሴ መንገድ ጠይቃለሁ። ያ እከካ እኔ አሁን ነኝ አይደለም ብዬ መናገር የራሱ እንደ ሼም ይዘኛል መሰለኝ። ግን እሷ ወጣት ስትቀደድ ይሱ እኔም ብሎ ነው የመጣው ለኔ ፍቅር ሲል ኢሮፕን ትቶ ወረቀት ሊሰጠው ሲል ፈርሞ ወጣ ስትል እንዴ አንቺ ያንን እኮ ነው በስነ ስርዓት ያፈራጥኩት እኮ። እሺ ከባድ ነው። በብዙዎች ዘንድ በጣም መነጋገሪያ የሆነ ርዕሰ ጉዳይ ነው። እንደዚህ አይነት ጉዳዮች ላይ ስንነጋገር በጣም ጥንቃቄ ማድረግ የሚኖርብን ይመስለኛል። ምክንያቱም ሶሻል ሚዲያ ላይ ሲወጡ እንደዚህ የቤተሰብ ጉዳዮች ልጆች ስላሉ ቤተሰብ ስላለ ወላጅ እናት አባት ስለሚኖሩ ሁላችንም አስተያየት ስንሰጥ በጣም በጥንቃቄ መሆን አለበት ብዬ አስባለሁ። እንግዲህ ነገሩ ክሊር እስከሚሆን ሁላችንም እውነታውን እስከምናውቅ እህታችንም ጋር ወንድማችንም ጋር እውነታው ሊኖር ይችላል። ማን ጋር እንዳለ ፈጣሪ ብቻ ነው የሚያውቀው። ነገር ግን ስንወጣ ሶሻል ሚዲያ ላይ ልጆች ሊከታተሉ ስለሚችሉ አሁን ሶሻል ሚዲያ ዘመን ነው። ልጆች ስልክ አላቸው በእጃቸው ላይ እና ጥንቃቄ ብናደርግ፣ ምክንያቱም ሰው እንዳንጎዳ እኔ በጣም እፈራለሁኝ እና በዚህ ዙሪያ አንድ በጣም የወደድኩትን ነገር ልጋብዛችሁ። ኢሱ እኔን ነው አላውቃትም ያልክ ይሁን ኢሱ እኔን አታውቀኝ ጫፍቼብን አረጀዋ። እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴት ይሆናል ልጆቼ እንሰኝ አንቺ እንዲህ ታያለሽ ታጅበሽ በለቅሶ እሱ እንደማያውቅሽ በልጆቹ ሲምል ሰማ ነው መልሶ እንደው መበጥበጥ ነው አለቻሩ በሶ ግራ ተጋባኩ የቲክቶክ መመን አንቺን ነው እሱን ነው የትኛውን ይመን እኔ ግን እላለሁ በማሰብ ባንክሮ እንደው
እውነት ቢሆን እንደው እውነት ቢሆን ያንቺ ወሬ ሮሮ ትናንት ብትበሉም በአንድ ትሪና ድስት አሁን ሕይወት አለው አግብቷል ሌላ ሚስት ይበጃል ያለውን መርጦ ፍላጎቱን ሐቢባ ጋር አድርጓል ትዳርና ቤቱን ካንቺ ምንም ባላውቅ ሄለንሻ ቆንጆ በግድ እኮ አይቆምም ፍቅርና ጎጆ ታዩ ከነ ምርጫው ቤቱን አትበጥብጪ ወንድ ተወይ ብለሽ እንባሽን አትርጪ ከሄደው ምን አለሽ ካለው ተቀመጪ ለሴትነት ክብርሽ ትንሽ ዋጋ ስጪ በማታቀው ነገር ሚስቱንም መሳደብ በፍጹም አይደለም የጨዋ ሴት አደብ በድሎሽ ከሆነም በፍቅር ቀልዶ ነገ ታይዋለሽ የዘራውን አጅዶ የእውነት ከሆነ ያወረርሽው እንባ በተስፋ የሞላ ሰጥቶሽ ከሆን ጀርባ ሁሉን የሚያጌታ አለና ከበላይ በጥፍ ይሰጠዋል ያንቺን በደል ስቃይ በቅናት ከሆነም ደርሶ መንጨርጨርሽ ሌላ ምንም ማለል ፈጣሪ ይማርሽ እንዳለ መፈለግ የለም ጥኑ ህመም እመኝልሻለሁ ለልብሽ ማገገም ተራወሬም ከሆን ትኩረት ለመሰብሰብ ይብላይ ለወለደሽ ይብላይ ለቤተሰብ እድሜ ማያበስለው አለ እልፍ ደደብ ቅር እንዳትሰኚ አንቺንም ብጠራሽ አብሬ ከነሱ ባንድ በመመደብ በቃ ትክክለኛው መልስ ይሄ ይመስለኛል። ከዚህ የተሻለ መልስ ይኖራል ብዬ አላስብም። ምክንያቱም በቃ ያለፈ ታሪክ ከሆነ ሰው ወደ ትዳር ወደ ሪሌሽንሺፕ ከመግባቱ በፊት ያለፈ ታሪክ ሊኖረው ይችላል። ያንን ደምድሞ ወደ ትዳር ከገባ አሁን ላይ ያለውን ነገር ማክበር በፊት የነበረውን ነገር እያወጡ ቁስል እየቀሰቀሱ ለሚዲያ በማጋራት መፍትሄ ያለ አይመስለኝም እና ዛሬ ላይ አተኩሮ የዛሬ ህይወትን ማሻሻል የሚሻል ይመስለኛል። እንግዲህ አትፍረድ ይፈረድብሃል ነውና ከዚህ በላይ አስተያየት አንሰጥም። ግን የወንድማችን ምክር በግጥም አድርጎ የሰጠው አስተያየት እጅግ በጣም ደስ የሚል ነው። ሰበር ዜና ተሰምቷል። በስተመጨረሻ ሴዶ ተስማማም። ሁለተኛው እንግዲህ በኢትዮጵያ የኤምኤምኤ ፋይት በሴዶና በጆኒ መካከል እንደሚደረግ እንግዲህ ሲነገር ነበርም። ታዲያ በሁለቱም ወገኖች መካከል እንግዲህ ከፍተኛ ውዝግብ ሲነሳበት የነበረው የሁለተኛው የኤምኤምኤ ውድድር በዛሬው ዕለት እንግዲህ ሴዶ ማርሻል አርት ከአዘጋጆቹ ከነጌታቸው ጋር ከላይ እንደምትመለከቱት ውሉን ተፈራርመዋል። በዚህም እንግዲህ ሴዶ መስማማቱንና ሁለተኛው በኢትዮጵያ የኤምኤምኤ ውድድር ሴዶ ከጆኒ እንደሚደረግ በስተመጨረሻም ተረጋግጧል። በዚህ ጉዳይ ላይ እንግዲህ ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልን። ይሄ ነው እንግዲህ ይሄ ነው ባቴ the fight is on ይላል። ይሄ ነው ብራቮ ሴዶ። በቃ ምን አባቱ ምን ይመጣል? መቀጥቀጥ ነው። ተቀጥቅጣም ይከፈላል። ቀጥቅጣም እኔ ልግባና ድሉን ስጡኝና ተቀጥቅጬ 1 ሚሊዮን ልውሰድ አልኩ። የሚሰማኝ አጣው እንዴ? ይሄ እኮ ቀላል እድል እኮ 1 ሚሊዮን ብር ተቀጥቅጦ እንዴ! ለማንኛውም ግን ሁላችንም ይቅርታ መጠየቅ ያለብን ይመስለኛል ሴዶን። ምክንያቱም ፈርቶ ነው አልገባም ያለው። 1% 10 ሚሊዮን ብር እያለ የነበረው ፈርቶ ነው እያለ ነበረ። ፈርቶ እንዳልሆነ አሳይቶናል ማለት ነው። በቃ ትችላለህ ሴዶ፣ ገብተህ ድል መሞከር ነው። በቃ እማዬ ተቀጥቅጣ 1 ሚሊዮን ብታመጣ ይሻላታል፣ እማዬ ትቆጣለች ምናምን አይሰራም። በቃ ፈርቶ እንዳልሆነ አሳይቶናል። ሴዶ ትችላለህ። ይሄንን ፋይት እንጠብቃለን ነው ማለት። ከ12 ሚሊዮን ብር በላይ ወጪ ተደርጎበት የተገነባው የወንዝ ድልድይ ከ12 ሚሊዮን ብር በላይ ወጪ ተደርጎበት የተገነባው ማለት ብሩን አየን ግን ድልድዩ እንደማሳዩ ነው። እውነት ከረጅም ጊዜ በኋላ ስላገኘሽ ይሄ ልጅ በጣም ነው የሚመቸኝ። ባይዘ ደስ ብሎኛል። እውነት እኔም ደስ ብሎኛል። እኔ ምንሽ ፊትሽን ምን ሆነሽ ነው? አይ ባለቤቴ ድንገት እጁን ሲሰነዝር አላገኘኝ መሰለሽ? ለማን ሲሰነዝር? አንቺ ደግሞ ለፊቴ ነው ማለት ይደብድብሻል። ኧረ እሱ ስለት ነገር ነው የሚመቸው። ብታይ አንድ ጊዜ ፕራንክ ላይ ያደረገኝ በውሃ ፋንታ በረኪና አጠጥቶኝ ማለት ነው። ይኸውልሽ እያስመለስኩ ነው የሳኩት። ከዛ ደግሞ ይሄ ፊልም ላይ ምናምን ውሃ የሚረጫጩት አሉ አይደለ? እሱ ደግሞ በቃ ይኸውልሽ አሲር ሊረጭብኝ ማለት ነው። ሲያባረኝ ፖሊስ ጣቢያ ሄጄ ነው የተጠለልኩት። አንዴ ደግሞ ትዝ ይለኛል የቁማር ብር የለኝም ብዬ ማለት ነው አንጀቴን አውጥቶ ገመድ ሲሰልበት ሰብስቤ እየሮጥኩኝ ወደ ሆስፒታል። ኧረ እንደውም በአንጀቴ አንቆላ ሊገለኝ ነበረ። እቤት ሲቀበል በአንጀቴ አንቆ ሊገለኝ ነበር። ሞተሻል እኮ እናቴ። በቃ እኔን በጩቤ ወጋ በማድረግ ምናምን ነው የሚደበረው። አንድ ጊዜ ደግሞ በመኪና ገጭቶ 6 ወር ኮማ ውስጥ አልከተተኝም። ስነቃ ከኮማ ማለት ነው እንዴ እንደሳኩ ልነግርሽ አልችልም። ቀልዶች እኮ አይጠገቡ። አሁን ራሱ እየፈለገኝ ነው። ይሄው እንደውም ቴክስት ላከ። ቤተሰቦችሽን ነው መጨረሳቸው ቶሎ ነኝ። የኔ ፍቅር ማለት ሊገልሽ ነው የሚፈልግሽ? አዎ በሳቅ በያውን ቶሎ ሊድ እንደባለፈው ደግሞ ፍሪጅ ውስጥ ያሳድረኝ። እኔ ባሌ ስልክ አላነሳም እያኮርፋለሁ። እሱማ ሬድ ፍላግ ነው ፍቺው።
ትችላለህ፣ እውነት ትችላለህ ማለት ብዙ ጊዜ ሪሌሽንሺፕ ውስጥ ሬድ ፍላግ የሚባሉ ነገሮች አሉ። በቃ ይሄንን ካደረገማ በጭራሽ ምናምን የምንላቸው ነገሮች አሉ። ግን መተላለፍ መቻቻል የሚባል ነገር ስላለ ብዙዎች አይተው የሚያልፉት ነገር አለ ነው። ግን እንደዚህ በአንጀቴ ነው አንቆ ሊገለኝ ነበር ምናምን ሌላ ትችላለህ፣ ግን በእውነት ትችላለህ። ወንድማችን ሄኖክ ወንድሙ እንግዲህ ብዙዎቻችን ምስሉን በሶሻል ሚዲያ ካጋራ በኋላ በጣም በብዙዎች ዘንድ መነጋገሪያ ሆኖ ነበር። በጣም ከፍተኛ የሆነ የክብደት መቀነስ ታይቶበት ነበርና ምን ሆኖ ነው ምን አጋጥሞት ነው እየተባለ ነበር። የዚህም ሪዝን የዚህም ምክንያት ደግሞ ፈረጃ ለሚለው ፊልሙ ለካራክተሩ ሲል ክብደት መቀነስ ስለነበረበት በጣም ለረጅም ጊዜ እንግዲህ ከ7 ዓመት በላይ ለዚህ ፊልም እየለፋ እንደነበረና ለካራክተሩ ብሎ ኪሎ እንደቀነሰ ነው የተናገረው። ማለት ለሙያው ያለው መሰጠት፣ ራስን መክፈል፣ መስዋዕትነት በዚህ ልክ እኔ ለአርት የሚከፈል ዋጋ ብዙዎቻችን አሁን የአማርኛ ፊልም አናይም፣ የአማርኛ ፊልም አይረባም፣ ሁልጊዜ ተመሳሳይ ነገር ነው እንላለን። ግን ይኸው ዋጋ የተከፈለበት ነገር፣ ይኸው የተለፋበት ነገር ፈረጃ ፊልምን ለማየት ሁላችንም በጣም ጓግተን ያለ ነው። አንዴ ለሄና በእውነት ትችላለህ። ለሙያ ላለ ፍቅር፣ ለሙያ ላለ አክብሮትና ትጋት፣ ለምትከፍለው መስዋዕትነት ጥበብ ውለታህን ትክፈልልን አባቴ። ሚስቶች ጸብ ሲያምራቸው ይላል። ዛሬ ደግሞ የሚስቶች ነው። ተው ይቅርብ አባቴ። ይሄ ትራፕ ነው። ተው ይቅርብ፣ ወጥመድ ነው። በጭራሽ የለም። እንደዚህ አይነት ቆንጆ አይቼ ማለት ነው። ተወዳድረኛለህ ማለት ነው። በጣም ይቅርታ፣ እኔ አወዳድሬሽ አላውቅም። አንቺ ከየትኛውም በዚህ ምድር ካለች ሴት ጋር አትወዳደሪ እና ከወንዶች ጋር ነው የምትወዳደሩ እያልከኝ ነው? እኔ ቤቢ ዛሬ ምንም ብትይኝ አልጣለሽ፣ ምንም ብትይኝ አልጣለሽ። ዛሬ እሺ 100 ሺህ ብር ቻሌንጅ ልስጠና አሁን እንፋል። ኦሽ ሰላም ለተኛ ዛሬ የኔ ልጆች አባት በቃ እንደዚህ አይነት ባሉት ነው መሆን ያለብን። በእውነት ለእኔ ራሱ ትሬኒንግ ትሰጠኛለህ አንተ። በጣም ጎበዝ። ጺም ያላቸው ወንዶች ለፍቅረኛቸው የበለጠ ታማኝ መሆናቸውን አንድ ጥናት አስታውቋል። ታዲያ የጥናት እንደሚለው የወንዶች ጺም ከውበት በላይ የሆነም ትርጉም ያለው እንደሆነና በዚህ ጥናት ላይ የተሳተፉ ወንዶች ጺም ያላቸው ጺም ከሌላቸው ወንዶች ጋር ሲወዳደሩ ለፍቅር አጋራቸው የበለጠ ታማኝ፣ የተረጋጉና ለረጅም ጊዜ ግንኙነት ዝግጁ እንደሆነም ይገልጻል። ወይ ስማችንን እየጠራችሁ ለምን አሰድቡ ነው? አሁን የጥናት ነው ምንድን ነው? ዘለፋ ነው? ጺም የላችሁም ነው? አልገባንም ወይ ንገሩና። እንዴ አሁን ጺምና ትዳር ምን አገናኘው ወገን? ኧረ ተው። ኧረ ጥናትና እንደውም ጥናት አጥኑ እናንተ። ትምህርት ቤት ጥናት አላጠናችሁም። እንደው አካባቢ ሳይንስ የቤት ስራ ሰርተሃል አንተ። ለማንኛውም ይሄን ቪዲዮ ለሚስቴ ሼር እንዳታረጉላት። ማን ብራንድ እንደሆነ እንለያለን አባቢ። አንዴ እስኪ እቺ ጉተና የምትናገረው ነገር ሰምተናት እንመለስ እስቲ። ቤተሰብ ይህን ቪዲዮ ኮፒ ሊንክ እያረክ ለአሉላ ፍሬው ታደርስልኛለህ። አርቴታ ዋንጫ ይበላ እሱን ራሱን ገምግሞ መልስ ይሰጠናል ብዬ ገምታለሁ። እኔ ማውራት የምፈልገው ሊቨርፑል ቶፕ ኦፍ ዘ ሊግ በነበረ ጊዜ ከዲፌንስ የበለጠ አታክ ነው የሚሻለው። ከፓርለ አርኒ ስሎት ጎል ቢገባበትም ጎል ያገባልና ዋንጫ ትበላለህ። ይሄ የባለሙያዎች ጸብ ይመስላል። በትንተና ነው መሰለኝ። ታካለህ ዋንጫ ትበላለህ። ዲፌንስ ዊንዝ ዩ ታይትልስ የሰር አሌክስ ፈርጉሰን ቃል ነው። አይ እኔ አልስማማም አለ። እቺ ኳስ አዋቂ የሆነች አድክም ማስተርስ ያላት ጋዜጠኛ እቺ ማስተርስ እኮ ከሰር አሌክስ ፈርጉስ አስበለጠችልን አባቴ። አርሰናል ደጋፊዎች እንኳን ደስ ያላችሁ። ግን አርሰናል አርቴታ በጋርድ ኦፍ ኦነር ዋንጫውን ማሳካት የሚችል ቲም ነበር። ግን እድሜ ለአርቴታ ያው አልሆነም። ግን ለማንኛውም እንኳን ደስ ያላችሁ። ይሄ ጎስት ነው ምናምን የምትባለው ቲክቶከር ሪንግ ውስጥ የምትፈልገኝ ከሆነ ለጌች ስዊት ቦክስም ነግሬዋለሁ። ኪሎውን ቀንስ፣ ግሪንቲ ጠጣ። ከዛ ያው ፈረሱም ሜዳውም አለ። ማን ብራንድ እንደሆነ እንለያለን አባቢ። እንግዲህ
በስፖርት ጋዜጠኞችና በቲክቶከሮች መካከል ጸብ ተነስቶ ከዚህ በፊት መነጋገሪያ እንደነበረ ይታወሳል። ይሄ ወደ ጤናማ ነገር በመምጣቱ ወደ ጤናማ ትችት እና እንዲሁም ደግሞ ከሰላምታ በመምጣቱ ይሄ ደስ የሚያሰኝ ነገር ነው። ደስ ይላል። ያላችሁ ሄልዚ የሆነ ጤናማ የሆነ ነገር ማለት ነው። ነገር ግን እንግዲህ ፋይቱን ወደ ሪንግ ወስደዋለሁ እና ከቻልከኝ ግጠመኝ እያለ ነው። እኔ አሉላ ምናልባት ወይ ወቅተህ ካላስተነፈስከው የምትችለው አይመስለኝም። በእውነት ቢወድቅብህም ብትወድቅበትም እኮ ሟች ነህ እና እኔ እንጃ የምትባለው ሰውዬ እንደ አንድ ክርስቲያን አልደግፍህም፣ አልከተልህም፣ ሐሳብህን አልደግፈው። የሰው ሃይማኖት እየረገጥክ የሰው ሃይማኖት እየተቸ የሰው ሃይማኖት አላስፈላጊ በሆነ ቃላት እያንቋሸሽ አንተን እንድንከተል ከሆነ የመጀመሪያው ክርስቲያን ነኝ። አልደግፍህም፣ አልከተልህም፣ አድናቂም አይደለሁም። ለሚዲያውም የምትመጥን ሰው አይደለም። በነገራችን ላይ ይቅርታ አድርግልኝ። እንግዲህ እኔ ይሄ ሀሳብ የወንድማችን ሀሳብ ብቻ አይመስለኝም። እኔም የምጋራው ሀሳብ ነው። እዚህ ላይም ወደ 40 ምናምን ሺህ ሰው ላይክ አድርጎታል ይሄን ቪዲዮ። እነዚህም 40 ምናምን ሺህ ሰዎች ከዚህም በላይ ሰዎች ይህንን ሀሳብ ይደግፋሉ ብዬ አስባለሁ። ምክንያቱም ሃይማኖትን ማስተማር፣ ሃይማኖትን መስበክ ማለት የሌሎችን ሃይማኖት ማንቋሸሽ እንዲሁም ደግሞ የሚያከብሯቸውን የሃይማኖት አባቶች፣ ሃይማኖታዊ መንፈሳዊ ሰዎችን እያነሱ ማንቋሸሽ፣ ክብራቸውን በሚያሳጣ መልኩ መናገር ይሄ የሃይማኖት አስተምሮ ነው ብዬ አላስብም። ስለዚህ ትክክል አይደለም። ይህንንም ልጅ የምትከተሉ የምትደግፉ የምታበረታቱ ሰዎች ቆም ብላችሁ ምን እያደረግን ነው፣ እየተከተልን ያለነው ሰው ምን አይነት ሰው ነው የሚለውን እንደው መለስ ብላችሁ ብትመለከቱት ጥሩ ነው ብዬ አስባለሁ። ምክንያቱም ትክክለኛ ሃይማኖት አስተምሮ በሃይማኖታችን እኛ ወደ እምነታችን ወደ ፈጣሪያችን እንድንመለስ ከመጽሐፍ ቅዱስም ሆነ ከሌሎች ሃይማኖት መጽሐፍት እያነሱ እየጠቀሱ ማስተማር ነው እንጂ ሌሎችን ማንቋሸሽ፣ ሌሎችን መሳደብ አብሮነታችንን መከባበራችንን የሚያጠፋ የሚሸረሽር ነውና እኔም ይሄንን ሐሳብ እጋራለሁ። የኔ ወድ የኔ ልዩ እንዳታለቅስ ድንገት ሽርታይ እኔ ሽክርክር አረ ወገን ግፍ እየፈራ እንዴ! ጀበና እኮ ስንት ብር ነው የገባው? ስንት እንደሆነ ታውቂያለሽ? ጀበና በቃ ባይወደድ ይገርማችኋል። እንግዲህ የጀበና ዋጋ ኧረ ተው እንዴ! ለላይክ ተብሎ ለቪው ተብሎ ጀበና ማለቃ ሲኒ ማለቅ አለበት እንዴ? ደግሞ ቡና በሀገራችን ባህል ያለው ስርዓት ወግ ያለው ነገር ነው። እንደዚህ በርክቻ ለቪው ተብሎ ኧረ እንግዲህ የቻናሌ ቤተሰቦች ቪዲዮን እስከ መጨረሻ ተመልክታችሁ አይታችሁ ጨርሳችኋል። በጣም ነው የማመሰግነው። እዚህ ድረስ አብራችሁኝ ትመጣላችሁ ብዬ አላሰብኩኝም ነበረ። በቀጣይም እንደዚህ አይነት አዝናኝ አስተማሪና አስደማሚ ቪዲዮዎች እንዲደርሳችሁ አብረን ፈታ ዘና እንድንል ይህን ፔጅ ሰብስክራይብ አድርጉ፣ ፎሎ አድርጉ፣ እንዲሁም የኖቲፊኬሽን የደውላ ምልክት እንድትጫኗት ይሁን። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ደህና ሁኑልኝ። እወዳችኋለሁ።